ሰላም ጤና ይስጥልን ተመልካቾቻችን፣ የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። ሶማሌላንድ እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾመች። የአሜሪካና የኢራን ፍጥጫ መጨረሻው ዲፕሎማሲ ወይስ ውጊያ የሚለው ዛሬ በጄኔቫ ይለይለታል ተባለ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የሚጋብዛችሁ ሜሮን ዋልልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ የፌዴራል ከፍተኛ ፍርድ ቤት በምርጫ ቦርድ ውሳኔ ላይ የእግድ ትዕዛዝ አስተላለፈ። የፌዴራል ከፍተኛ ፍርድ ቤት በብሔራዊ ምርጫ ቦርድና በዲሞክራሲያዊ ስምረት ትግራይ ፓርቲ መካከል እየተካሄደ ባለው የሕግ ክርክር ላይ ውሳኔ እስኪሰጥ ድረስ በቦርዱ ውሳኔ ላይ ጊዜያዊ እግድ መጣሉን አስታውቋል። ጌታውን አበበ በዝርዝር ተመልክቶታል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ምርጫ እንዲያደርጉ ያስተላለፈውን ውሳኔ ተከትሎ የኢትዮጵያ ብሔራዊ ምርጫ ቦርድ ያወጣውን መግለጫ የሚያግድ ጊዜያዊ ትዕዛዝ አስተላልፏል። እንደ ፍርድ ቤቱ ትዕዛዝ ከሆነ የእገዳ ውሳኔ የተላለፈው ዲሞክራሲያዊ ስምረት ትግራይ ስምረት ፓርቲ የካቲት 16 ቀን 2018 ዓ.ም በወኪላቸው በአቶ ጌታቸው ረዳ አማካኝነት በብሔራዊ ምርጫ ቦርድ ላይ ባቀረቡት አቤቱታ መሰረት ነው። ፍርድ ቤቱ በሰጠው ትዕዛዝ ብሔራዊ ምርጫ ቦርድ ለአመልካቹ ክስና ለቀረቡ ማስረጃዎች መደበኛ ምላሽ እንዲሰጥ መመሪያ አስተላልፏል። ለዚህም ሲባል ዛሬ የካቲት 19 ቀን 2018 ዓ.ም ባወጣው መግለጫ ምርጫ ቦርድ መጥሪያ እንደሚላክለት ፍርድ ቤቱ አያይዞ ገልጿል። ከሁሉም በላይ ደግሞ ፍርድ ቤቱ ቀደም ሲል በትግራይ ብሔራዊ ክልላዊ መንግስት ይተዳደሩ የነበሩትን 5 የምርጫ ክልሎች የሚመለከተው የብሔራዊ ምርጫ ቦርድ ውሳኔ ተግባራዊ የሚሆን ከሆነ አሁን እየተካሄደ ያለውን የህግ ክርክር ትርጉም አልባ ስለሚያደርገው ፍርድ ቤቱ በፍትሐ ብሔር ህጉ መሰረት ተከሳሹ ባስተላለፈው ውሳኔ ላይ ጊዜያዊ የእገዳ ትዕዛዝ በዚህ መዝገብ ላይ ሰጥቷል ሲል የፍርድ ቤቱ ትዕዛዝ ይገልጻል። ፍርድ ቤቱ ይህንን እገዳ የጣለው ጉዳዩ በዝርዝር ታይቶ ውሳኔ እስኪሰጥ ድረስ ሲሆን ይህ የእገዳ ትዕዛዝ ፍርድ ቤቱ በጉዳዩ ላይ ክርክር ሰምቶ መደበኛ ውሳኔ እስኪሰጥ ድረስ ጸንቶ ይቆያልም ተብሏል። በተጨማሪም ፍርድ ቤቱ የእገዳ ትዕዛዙ ለብሔራዊ ምርጫ ቦርድ በይፋ እንዲደርሰው መመሪያ የሰጠ ሲሆን ተከሳሹ ምርጫ ቦርድ ማንኛውንም ተቃውሞ ወይም አስተያየት በቀጣይ ቀጠሮ ላይ ማቅረብ እንደሚችል ተገልጿል። ከዚህ በፊት የካቲት 16 ቀን 2018 ዓ.ም ጥምረት ፓርቲ የፌዴሬሽን ምክር ቤት ቀደም ሲል በትግራይ ክልል ይተዳደሩ ከነበሩ ወረዳዎች ላይ የምርጫ ክልሎችን ለመቀነስ ያስተላለፈውን ውሳኔ እንዲቀለብስ ማሳሰቡ ይታወሳል። ፓርቲው አክሎም እርምጃው ህገ መንግስታዊ እንዳልሆነና በኢትዮጵያ የፌዴራል ስርዓት ላይ የተደቀነ አደጋ መሆኑን ገልጿል። ፓርቲው ለፌዴሬሽን ምክር ቤትና ለኢትዮጵያ ብሔራዊ ምርጫ ቦርድ በላከው ደብዳቤ ምክር ቤቱ ከተሰጠው ህገ መንግስታዊ ስልጣን በላይ መሄዱን ሞግቷል። ፓርቲው እንደገለጸው ከሆነ የምክር ቤቱ ስልጣን በህገ መንግስት ትርጉምና በወሰን ክርክሮች አፈታት ላይ ብቻ የተገደበ ነውም ብሏል። በተጨማሪም ስምረት ፓርቲ ብሔራዊ ምርጫ ቦርድ የቀረበለትን መመሪያ መቀበሉን የተቸ ሲሆን ይህም የቦርዱን ህገ መንግስታዊ ነጻነት የሚሸረሽርና በምርጫ ሂደቱ ተአማኒነት ላይ ጥርጣሬ የሚፈጥር ነው ብሏል። ቀደም ሲል የትግራይ ጊዜያዊ አስተዳደር ውሳኔውን አጥብቆ ያወገዘ ሲሆን እርምጃው ህገ መንግስቱንና የፕሪቶሪያውን የሰላም ስምምነት የሚጥስ አደገኛ አካሄድ መሆኑን አስጠንቅቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከዚህ በፊት ጥር 25 ቀን 2018 ዓ.ም ባወጣው መግለጫ በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው 5 አካባቢዎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲያደርጉ በፌዴሬሽኑ ምክር ቤት መወሰኑ ይታወሳል። ሶማሌላንድ እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት ሾመች። የሶማሌላንድ ፕሬዝዳንት ጽሕፈት ቤት ሙሐመድ ኦማር ሀጂ ሙሐመድ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ አስታውቋል። ሩሃ ግርማ ተጨማሪ አላት። ሶማሌላንድ ባለፈው ታህሳስ የመጀመሪያውን የሀገርነት እውቅና በሰጠቻት እስራኤል ውስጥ አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማት መሾሟን አስታውቃለች። የሶማሌላንድ ፕሬዝዳንት ጽሕፈት ቤት ሙሐመድ ኦማር ሀጂ ሙሐሙድ በእስራኤል ውስጥ የሀገሪቱ አምባሳደርና ቋሚ መልእክተኛ እንዲሆኑ መሾማቸውን ባወጣው የሹመት ደብዳቤ አስታውቋል። በአምባሳደርነት የተሾሙት ከፍተኛ ዲፕሎማቱ በፖለቲካ ሳይንስና ዓለም አቀፍ ግንኙነት የዶክትሬት ዲግሪ ያላቸው ሲሆን ቀደም ሲል በውጭ ጉዳይ ላይ የፕሬዝዳንቱ ዋነኛ አማካሪ እንዲሁም በታይዋን
ውስጥ የሶማሌላንድ ተወካይ ነበሩ። ነፃ ሀገርነቷን አውጃ ከ3 አስርት ዓመታት በላይ ከሶማሊያ ተነጥላ ለቆየችው ሶማሌላንድ እስራኤል የሀገርነት እውቅና የሰጠችው ታህሳስ 17 2018 ዓ.ም ነው። ይህ የእስራኤል ውሳኔ ሶማሊያ በሉዓላዊነቷ ላይ የተፈጸመ ጥቃት ነው በማለት ያወገዘች ሲሆን ሀገራት፣ ቀጠናዊና ዓለም አቀፋዊ ተቋማትም እውቅናውን ተቃውመው ለሶማሊያ የግዛት አንድነት ድጋፋቸውን ገልጸዋል። 5.7 ሚሊዮን ሕዝብ ያላት ሶማሌላንድ ታህሳስ 22 2016 ዓ.ም ለኢትዮጵያ የባህር ጠረፍ ያስገኛል የተባለ የመግባቢያ ሰነድ ፈርማ በምትኩ ኢትዮጵያ የሀገርነት እውቅና እንደምትሰጣት ሲነገር ነበር። ነገር ግን ስምምነቱን ተከትሎ የሶማሊያ መንግስት ኢትዮጵያ የግዛት አካል ጋር ስምምነት በመፈራረም ሉዓላዊነቴን ጥሳለች በማለት ተቃውሞ በማሰማቷና ውጥረቶች በመከሰታቸው ፍጻሜ ሳያገኝ ቀርቷል። እስራኤል ለሶማሌላንድ ሀገርነት ይፋ እውቅና መስጠቷን ተከትሎ የሶማሌላንድና የሶማሊያ እንዲሁም የቀጠናው ዕጣ ፈንታ ምን ሊሆን ይችላል የሚለው ጥያቄ መነሳት ጀምሯል። ሶማሊያ፣ ቱርክ፣ ግብጽ፣ ጅቡቲ፣ የአፍሪካ ህብረትና ሌሎች የአረብ እንዲሁም የአፍሪካ ሀገራት ውሳኔውን በጽኑ ተቃውመውታል። በሌላ በኩል ሶማሌላንድ ሌሎች ሀገራትም እስራኤልን ተከትለው እውቅና እንዲሰጡ የአቅሟን እያደረገች ትገኛለች። አንዳንድ ዘገባዎች እንደሚጠቁሙት የተወሰኑ የአፍሪካና ምዕራባውያን እንዲሁም የአረብ ሀገራት ለሶማሌላንድ እውቅና ሊሰጡ ይችላሉ። ዩናይትድ ኪንግደም፣ ዩናይትድ አረብ ኤምሬቶች፣ ኢትዮጵያና ደቡብ ሱዳን ከእነዚህ ሀገራት መካከል ይጠቀሳሉ። የዩናይትድ ስቴትስ እና የኢራን ፍጥጫ መጨረሻው ዲፕሎማሲ ወይስ ውጊያ የሚለው ዛሬ በጄኔቫ ይለይለታል ተባለ። በሌላ ዜና ዚምባብዌ ብሔራዊ ጥቅሟን ታሳቢ በማድረግ ሁሉንም አይነት ጥሬ ማዕድናት ወደ ውጪ የመላክ ሂደት በአፋጣኝ እንዲታገድ መወሰኗን አስታውቃለች። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዮቹም በዝርዝር ተመልክቷቸዋል። Said Raisa, are you hopeful today, sir? Are you hopeful? የሰላም የድርድር ውይይትን አስፈላጊነት ሽማግሌዎች መክረዋል፣ ዲፕሎማቶች አሳስበዋል፣ የመብት ተሟጋቾች ጮኸውለታል፣ ጋዜጠኞች ጠይቀዋል። የምክር ማሳሰቢያ የጩኸት ጥያቄ ዋና ምክንያት ሌላ አልነበረም። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ እንደሚሉት ጦርነት አጥፊ ስለሆነ እንጂ የኢራንና የአሜሪካ የኒኩለር ድርድር በጄኔቫ ዳግም ከመጀመሩ በፊት የኢራን የውጭ ጉዳይ ሚኒስትር አባስ ጋቺ በሰጡት መግለጫም ዲፕሎማሲያዊ መንገድ ቅድሚያ ከተሰጠው ስምምነት ላይ መድረስ ስለሚቻል ውጊያ፣ ጥፋቱ፣ ጦርነት፣ ውድመቱ በአፍ እንደተነገረ ይቀራል። ይሁንና የዩናይትድ ስቴትስና የኢራን ፍጥጫ መጨረሻው ዲፕሎማሲ ወይስ ውጊያ የሚለው የሚለይለት ከእጅግ ተጠባቂው የጄኔቫ ድርድር በኋላ ነው። በሁለቱ ሀገራት መካከል ያለው ዋነኛው ልዩነት ኢራን የዩራኒየም ማበልጸግ ስራዋን ሙሉ በሙሉ እንድታቆም፣ የባሊስቲክ ሚሳኤል ፕሮግራሟን እንድትገድብና በቀጠናው ለሚገኙ አማጽያን የምታደርገውን ድጋፍ እንድታቆም አሜሪካ ስትሻ፣ ኢራን በበኩሏ ለሲቪል አገልግሎት የሚውል ውስን የሆነ የማበልጸግ ስራን የሚፈቅድ የኒኩለር ስምምነት ላይ ብቻ ትኩረት እንዲደረግ ትፈልጋለች ነው የተባለው። ይህ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ ሊሰነዝር የዛተውን ጥቃት ሊያስቀር ይችላል የተባለለት የመጨረሻ ዙር የዲፕሎማሲ ንግግር ሶስተኛ ዙር ቀጥተኛ ያልሆነ ውይይት ሲሆን በሁለቱ ሀገራት መካከል ያለውን ከፍተኛ ወታደራዊ ውጥረት ለማርገብ ያለመ መሆኑም ተገልጿል። ፕሬዝዳንት ትራምፕ የኢራንን የኒኩለር መርሃ ግብር ለመግታት የኒኩለር ስምምነት ላይ ካልተደረሰ የተመጠነ ወታደራዊ ጥቃት እንደሚሰነዝሩ መዛታቸው ይታወሳል። But ahead of nuclear talks in Geneva Thursday, the Trump administration hitting Iran with more sanctions. ኢራን በበኩሏ ለማንኛውም ጥቃት ምላሽ እንደምትሰጥ በመግለጽ ላይ ትገኛለች። ያም ሆኖ በኦማን አደራዳሪነት በሚካሄደው በዚህ ንግግር ልክ እንዳለፉት ሁለት ዙር ድርድሮች ሁሉ የኢራንን ልዑክ የውጭ ጉዳይ ሚኒስትሩ አባስ አራጋቺ የሚመሩት ሲሆን የአሜሪካን ወገን ደግሞ የፕሬዝዳንቱ ልዩ መልእክተኛ ስቲቭ ዊትኮፍና የፕሬዝዳንት ዶናልድ ትራምፕ ልጅ ባለቤት ጃሬድ ኩሽነር ይወክሉታል። ድርድሩ የሚካሄደው አሜሪካ ከ2003 የኢራቅ ወረራ በኋላ ከፍተኛ የተባለውን ወታደራዊ ኃይል የጦር መርከቦችና አውሮፕላኖችን በመካከለኛው ምስራቅ ባሰማራችበት በዚህ ወቅት ሲሆን ድርድሩ ቀጠናዊ ጦርነትን ለመከላከል እንደየመጨረሻ ድል ቢታየም በሁለቱ ሀገራት መካከል ባለው ጥልቅ አለመተማመን ምክንያት ስምምነት ላይ የመደረሱ እድል አሁንም ቢሆን አጠራጣሪ መሆኑን የተነገረው። Zimbabwe has imposed an immediate ban on exports of all raw materials and lithium concentrate, tightening control over resources critical to clean energy and defense industries worldwide.
worldwide. በሌላ ዜና ዚምባብዌ ብሔራዊ ጥቅሟን ታሳቢ በማድረግ ሁሉንም አይነት ጥሬ ማዕድናት ወደ ውጪ የመላክ ሂደት በአፋጣኝ እንዲታገድ መወሰኗን አስታውቃለች። ዚምባብዌ በማዕድን ዘርፍ ውስጥ የሚስተዋሉ የአሰራር ብልሽቶችንና የገቢ ዝርክርክነትን ምክንያት በማድረግ ሁሉንም ጥሬ ማዕድናትና የሊቲየም ኮንሰንትሬት ወደ ውጪ የመላክ ሂደት በአፋጣኝና ላልተወሰነ ጊዜ እንዲታገድ መወሰኗን ዓለም ይወቅልኝ ብላለች። ከአፍሪካ ከፍተኛው የሊቲየም ክምችት ባለቤት የሆነችው ሀገር የማዕድን ሚኒስቴር እንደገለጸው ይህ እርምጃ የሀገሪቱን ብሔራዊ ጥቅም ለማስጠበቅ በማዕድናት ላይ የሚደረገውን የሀገር ውስጥ እሴት ጭማሪ ለማጠናከርና በማዕድን ኢንዱስትሪ ውስጥ ያለውን ተጠያቂነት ለማሻሻል ያለመ ነው። መንግስት ቀደም ሲል የሊቲየም ኮንሰንትሬት ምርትን እስከ ፈረንጆቹ ጥር 2027 ድረስ በሂደት ለማስቆም አቅዶ የነበረ ቢሆንም አሁን ግን የሀገር ውስጥ ማቀነባበሪያ አቅምን ለማሳደግ ሲባል እገዳው እንዲፋጠን መደረጉን ገልጿል። በቅርቡ በዓለም አቀፍ ደረጃ የሊቲየም ዋጋ መቀነስ የታየ ቢሆንም ዚምባብዌ ባለፉት ጥቂት ዓመታት የምርት መጠኗን በከፍተኛ ሁኔታ በማሳደግ የአፍሪካ ቀዳሚ የሊቲየም አምራች ለመሆን መብቃቷን መረጃዎች ያመለክታሉ። ሀገሪቱ እስከ ግሪጎሪያኑ 2030 ድረስ የምርት አቅሟን ይበልጥ ለማስፋፋት አቅዳ እየሰራች ሲሆን ይህም በዓለም አቀፍ የባትሪ ማዕድናት ገበያ ውስጥ ቁልፍ ተዋናይ እንድትሆን ያስችላታል ነው የተባለው። የአዲስ እገዳም ሀገሪቱ ካላት ተፈጥሯዊ ሀብቶች የምታገኘውን ኢኮኖሚያዊ ጥቅም በገዛ ድንበሯ ውስጥ ለማስቀረት የምታደርገው ጥረት አካል መሆኑም ተነግሯል። በአሁኑ ወቅት ከአፍሪካ ሊቲየም ለዓለም ገበያ የምታቀርበው ዚምባብዌ ብቻ ስትሆን ኢትዮጵያን ጨምሮ ኮንጎ፣ ማሊ፣ ጋና፣ ናይጄሪያና ሩዋንዳ የሊቲየም ቁፋሮ ጀምረዋል አሊያም ለመጀመር በዝግጅት ላይ ናቸው። Producing nations secure access to rare earths and strategic minerals used in smartphones. ቤት ሰራተኞች ላይ የሚደርሰውን ዘርፈ ብዙ ጥቃት ለመከላከልና መብታቸውን ለማስከበር የሚያስችል ግልጽ ሕግ ባለመኖሩ ችግሩን ለመፍታት አዳጋች መሆኑን አንድ አዲስ ጥናት አመለከተ። ጥናቱ የዘርፉ ሰራተኞች ለከፋ ስነ-ልቦናዊና ቃላዊ ጥቃት ተጋላጭ መሆናቸውን አረጋግጧል። ሷሊ መሐመድ ዝርዝሩን ተመልክቶታል። በዓለም ዙሪያ በሚሊዮኖች የሚቆጠሩ ዜጎች በቤት ውስጥ ስራ ዘርፍ ተሰማርተው ይገኛሉ። ይሁን እንጂ ይህ ዘርፍ ለረጅም ዘመናት ከህግ ከለላ ውጭ መቆየቱ ሰራተኞቹን በተለያዩ ጥቃቶች ሲያጋልጥ እንደቆየ ይነገራል። የቤት ውስጥ ስራ ለኢኮኖሚና ለማህበራዊ ህይወት ወሳኝ ቢሆንም አሁንም ድረስ በብዙዎች ዘንድ እንደ መደበኛ ስራ አይቆጠርም። እንደ ዓለም አቀፍ የሰራተኞች ድርጅት መረጃ በዓለም ዙሪያ ከ75 ሚሊዮን በላይ ዜጎች በቤት ሰራተኝነት ይተዳደራሉ። ከነዚህ ውስጥም 80 በመቶ የሚሆኑት ደግሞ ሴቶች ናቸው። እንደ አውሮፓውያን አቆጣጠር በ2011 የጸደቀው የዓለም አቀፍ የቤት ሰራተኞች መብት ድንጋጌ የቤት ስራ እንደ ማንኛውም ሌላ ሙያ እውቅና እንዲያገኝ ጥሪ አቅርቧል። ድንጋጌው ሰራተኞች የተወሰነ የስራ ሰዓት፣ ዝቅተኛ የደሞዝ ወለልና በሳምንት ቢያንስ 24 ሰዓት የእረፍት ጊዜ እንዲኖራቸው ያሳስባል። ወደ ሀገራችን ኢትዮጵያ ስንመጣም መንግስት በተለይ ወደ ውጭ ሀገር የሚሄዱ የቤት ሰራተኞችን መብት ለማስጠበቅ አዳዲስ አዋጆችንና ደንቦችን ተግባራዊ እያደረገ ይገኛል። ይሁን እንጂ በሀገር ውስጥ የሚሰሩ የቤት ሰራተኞች ጉዳይ አሁንም አሳሳቢ ሆኖ የቀጠለ ሲሆን ብዙዎቹ ያለ ስራ ውል የሚቀጠሩ በመሆናቸው ለደሞዝ መከልከልና ለከፋ የስራ ጫና እንደሚጋለጡ መረጃዎች ያሳያሉ። ከሰሞኑ የቤት ሰራተኞች ላይ የሚደርሰውን ዘርፈ ብዙ ጥቃት ለመከላከልና መብታቸውን ለማስከበር የሚያስችል ግልጽ ሕግ ባለመኖሩ ችግሩን ለመፍታት አዳጋች መሆኑን አንድ አዲስ ጥናት አመላክቷል። ጥናቱን ያካሄደው ፎረም ፎር ሶሻል ስቴዲስ የተሰኘ ድርጅት ሲሆን ከ2015 እስከ 2016 ዓ.ም ባካሄደው ጥናት የዘርፉ ሰራተኞች ለከፋ ስነ ልቦናዊና ቃላዊ ጥቃት ተጋላጭ መሆናቸውን አረጋግጧል። ይህንን የሰብአዊ መብት ጥሰት ለማስቆም መንግስት በአስቸኳይ ሕግና ደንብ በማውጣት ሕግ አስፈጻሚዎችና የሚመለከታቸው አካላት በቅንጅት ሊሰሩ እንደሚገባ ጥናቱ አሳስቧል። የተሻለ ህይወትና ትምህርት ፍለጋ ከገጠር ወደ ከተማ የሚሰደዱ ህጻናት በቅርብ ዘመዶቻቸው አማካኝነት ለከፋ የቤት ውስጥ ስራ ብዝበዛ እየተዳረጉ መሆኑን የኤፍኤስኤስ ጥናት አጋልጧል። በጥናቱ መሰረት እድሜያቸው ከ10 ዓመት በታች የሆኑ ህጻናት ሳይቀሩ ማዕድ በማዘጋጀትና ልጆችን በማሳደግ ከባድ ስራዎች ላይ ተሰማርተው ይገኛሉ ብሏል። ደህንነትንና ያለዕድሜ ጋብቻን በመሸሽ ከቀያቸው የሚፈናቀሉ እነዚህ ታዳጊዎች የጥበቃ ከለላ የሚያደርግላቸው ህግ በመታጣቱ ለከፋ ጥቃት ተዳርገዋል ብሏል። እነዚህ ህጻናት ለትምህርትና የተሻለ ህይወት እንዲኖሩ በሚል ሰበብ በቅርብ ዘመድ፣ በአክስት፣ በአጎት፣ በወዳጅና በጓደኛ ወደ ከተማ ከተወሰዱ በኋላ የቤት ሰራተኛ ሆነው ከባድ ስራዎችን እንደሚያከናውኑ በጥናቱ ተመላክቷል።
ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ እግር ኳስ ሰማይ ስር እንደ ምልክት ከሚታዩ ክለቦች መካከል የሆነው ቅዱስ ጊዮርጊስ ላይ የህልውና አደጋ መጋረጡን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ የፋይናንስ ዘርፍ የሴቶችን ተሳትፎና ተጠቃሚነት ለማሳደግ መሰራት አለበት ተባለ። ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ የፋይናንስ ዘርፍ የሴቶችን ተሳትፎና ተጠቃሚነት ከሚያሳድገው ኒውፌን ጋር በመተባበር በካፒታል ገበያ አገልግሎትና እድገት ላይ የሚያተኩር የፋይናንስ ተቋማት ከፍተኛ የስራ አስፈጻሚዎችና አመራሮች በተገኙበት የቴክኒክ ክሊኒክ የተሰኘ የግንዛቤ ማስጨበጫ አካሂዷል። በመድረኩ ላይ ከ150 በላይ የሚሆኑ ከባንክ፣ ኢንሹራንስ ኩባንያዎች፣ ፌንቴክ ተቋማትና ስትራቴጂካዊ አጋሮች የተውጣጡ ከፍተኛ የስራ አመራሮች ተገኝተዋል። የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታይት ዳዊት በዘርፉ ላይ ያሉ ሴት አመራሮች ቁጥር እጅግ ትንሽ መሆኑ አሳሳቢ መሆኑን ገልጸው ሴቶች በስልጠና ታግዘው ወደ አመራርነት መምጣት አለባቸው ብለዋል። የዘምዘም ባንክ ዋና ስራ አስፈጻሚ እንዲሁም የኒውፌን የቦርድ ሊቀመንበር መሊካ በድሪ ኒውፌን ሴቶች የፋይናንስ ዘርፍ ላይ ብቁ እንዲሆኑና ሙያዊ እድገትን እንዲያመጡ እየሰራ መሆኑን ገልጸው በኢትዮጵያ 50 በመቶ የህዝብ ብዛት አላቸው የሚባሉትን ሴቶች ያካተተ የፋይናንስ ስርዓት ለውጥ አያመጣም ብለዋል። ተሳታፊዎቹ ስለ ኢትዮጵያ የካፒታል ገበያ ሽግግር፣ ስለ ኢትዮጵያ ሰነደ መዋለ ንዋዮች ገበያና ስለ ኢትዮጵያ ካፒታል ገበያ ባለስልጣን አሰራር ያላቸውን ግንዛቤ እንዲያሳድጉ አመቺ መድረክ ሆኗል። አቢሲኒያ ባንክ አዳዲስ ደንበኞችን ለመመልመልና የዲጂታል ባንኪንግ አገልግሎቱን ለማስፋፋት ሲያካሂድ የቆየው የይጀምሩ ያድሱና ይደጉ የሽያጭ ዘመቻ ሽልማት እጣ ማውጣት ስነ ስርዓት ተከናውኗል። በዛሬው ዕለት የወጣው የሽልማት እጣ አንድ የሃዩንዳይ አክሰንት ሴዳን ዘመናዊ መኪና፣ 3 ላፕቶፖች፣ 3 ኤልኢዲ ቴሌቪዥኖችና አንድ የልብስ ማጠቢያ ማሽንን ያካተተ ነው። ባንኩ በመርሃ ግብሩ ማጠቃለያ ላይ ይፋ እንዳደረገው በዚህ የሽያጭ ዘመቻ ወቅት ከ12 ቢሊዮን ብር በላይ ተቀማጭ ገንዘብ ማሰባሰብ የቻለ ሲሆን 140 ሚሊዮን የአሜሪካን ዶላር የሚበልጥ የውጭ ምንዛሪ ግኝት ማስመዝገቡን አስታውቋል። በመርሃ ግብሩ አጠቃላይ ከ11.5 ሚሊዮን በላይ የእድል ቁጥሮች የተካተቱ ሲሆን 133,000 አዳዲስ የሞባይል ባንኪንግና 57,000 የኤቲኤም ካርድ ተጠቃሚዎች ወደ አገልግሎቱ መግባታቸው ተገልጿል። አቢሲኒያ ባንክ በአሁኑ ወቅት በመላ ሀገሪቱ ከ930 በላይ ቅርንጫፎችና ከ1760 በላይ የኤቲኤም ማሽኖች ያሉት ሲሆን በቀጣይም የዲጂታል ባንክ አሰራሩን ይበልጥ በማጠናከር ተደራሽነቱን እንደሚያሰፋ አስታውቋል። ተመልካቾቻችን አሁን የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። የኢትዮጵያ ፕሪሚየር ሊግ 21ኛ ሳምንት ጨዋታ ትላንት ሲጀመር ቅዱስ ጊዮርጊስ በኢትዮጵያ መድን ሽንፈት አስተናግዷል። በ21ኛ ሳምንት የሲቢ ኢትዮጵያ ፕሪሚየር ሊግ የመጀመሪያ ጨዋታ ቅዱስ ጊዮርጊስን የገጠመው የአምና የሊጉ አሸናፊ ኢትዮጵያ መድን 3-0 በሆነ ውጤት ማሸነፍ ችሏል። በሐዋሳ ዩኒቨርሲቲ ስቴዲየም በተደረገው ጨዋታ ለኢትዮጵያ መድን ብሩክ ሙልጌታ 2 ግቦችን ሲያስቆጥር ቀሪዋን ግብ ብሩክ አውላቸው በስሙ ሲያስመዘግብ ኢትዮጵያ መድን በድሉ ታግዞ ነጥቡን 23 በማድረስ ከወራጅ ቀጠናው ሲወጣ አንድ ቀሪ ጨዋታ ያለው ቅዱስ ጊዮርጊስ በአንጻሩ 4 ነጥቦችን ሰብስቦ በሊጉ በጊዜያዊነት 11ኛ ደረጃ ላይም ተቀምጧል። ከትላንትና ውጤት ባሻገር በኢትዮጵያ እግር ኳስ ሰማይ ስር ለዘመናት ደምቆ የኖረውና የብዙዎች ምልክት የሆነው ታሪካዊ ቅዱስ ጊዮርጊስ እግር ኳስ ክለብ በአሁኑ ወቅት ከባድ የመፍረስ አደጋ
እንደተደቀነበት የሚጠቁሙ መርዶች እየተሰሙ ይገኛሉ። የክለቡ ደጋፊዎችን ብቻ ሳይሆን መላውን የስፖርት ቤተሰብ ያሳዘነው ይህ ዜና ክለቡ ከገጠመው የፋይናንስ ቀውስ ጋር ተያይዞ የክለቡን የቁልቁለት ጉዞ እያፋጠነው መሆኑም ተሰምቷል። ከምስረታው ጀምሮ 90 ዓመታትን በማስቆጠር በአህጉሪቱ ቀደምት ከሆኑ ክለቦች መካከል የሚጠቀሰው ክለቡ ለተጫዋቾቹ የተከታታይ 4 ወራት ደሞዝን አለመክፈሉ በበርካታ ተጫዋቾች ዘንድ ቅሬታን የፈጠረ ሲሆን በዚህ ሳቢያ የክለቡ አምበልና የሊጉ ኮከብ ግብ አስቆጣሪ አቤል ያለው ክለቡን ለመልቀቅ መልቀቂያ ደብዳቤ ማስገባቱ የክለቡን የውስጥ ክፍተት አጉልቶ ያሳየ ነው ተብሏል። ዘንድሮ ሊጉ ሲጀምር በወጣት ተጫዋቾቹ ታግዞ አስደናቂ አቋምና ለዋንጫ የነበረው ግስጋሴ አሁን ክለቡ ውስጥ በገባው ቀውስ ምክንያት እየደበዘዘ የመጣ ሲሆን ለዚህም ማሳያ በትላንትናው ዕለት በኢትዮጵያ መድን የ3-0 ሽንፈትን አስተናግዷል። በዚህ ጉዳይ ጣቢያችን አፍሪካ ሬኔሳንስ የክለቡን አሰልጣኝ ቡድን አባላትንና የክለቡን ስራ አስኪያጆች ለማነጋገር ሙከራ ቢያደርግም ነገር ግን የሚመለከታቸው አካላት በዚህ ጉዳይ ላይ ለጊዜው ዝምታን መርጠዋል። የበርካታ ደጋፊዎች ባለቤቱ ፈረሰኛው ክለብ ወደ ቀድሞ ክብሩ ይመለስ ዘንድ በርካታ ደጋፊዎቹ ጥሪ እያቀረቡ ሲሆን በቀጣይስ ክለቡ ምን አይነት እርምጃዎችን ይወስዳል የሚለውን እየተከታተልን ለውድ ተመልካቾቻችንም የምናደርስ ይሆናል። በውሰት ቱርክ የሚገኘው ካሜሩናዊ ግብ ጠባቂ አንድሬ ኦናና ወደ ማንቸስተር ዩናይትድ የመመለስ ፍላጎት እንዳለው ሚረር ስፖርት ዘግበዋል። በማንቸስተር ዩናይትድ አስቸጋሪ ጊዜ ያሳለፈው የ29 ዓመቱ ግብ ጠባቂ ማንቸስተር ዩናይትድን ለቆ በአሁኑ ሰዓት ለቱርኩ ክለብ ትራብዞን ሱፐር እየተጫወተ ይገኛል። በተርኬ ሱፐር ሊግ የተሻለ ጊዜ እያሳለፈ የሚገኘው ኦናና ወደ እናት ክለቡ ተመልሶ ለቦታው መፋለም ይፈልጋል ተብሏል። ማንቸስተር ዩናይትድ አሁን ላይ ቤልጂየማዊ ግብ ጠባቂ ሴን ላመንስ እያሳየ ባለው ብቃት ደስተኛ መሆኑም እየተገለጸ ይገኛል። ኦናና የተሻለ አጀማመር ያሳየው የ23 ዓመቱ ላመንስ ቦታውንም እንዳስከበረ እየተመሰከረለት ይገኛል። ካሜሩናዊው አንድሬ ኦናና ሴን ላመንስን ተፎካክሮ ቦታውን መንጠቅ እንደሚችል ያምናል ያለው የሚረር ዘገባ በዚህ ምክንያት ክረምት ላይ ወደ ኦልትራፎርድ ለመመለስም ወስኗል ብሏል። የማንቸስተር ዩናይትድ ደጋፊዎች ግን ከ3 ዓመት በፊት 47 ሚሊዮን ፓውንድ ወጥቶበት ከኢንተር ሚላን ክለባቸውን የተቀላቀለው አንድሬ ኦናና እንዲመለስ ፍላጎት እንደሌላቸው ሚረር አስነብበዋል። ይሁን እንጂ በአሁኑ ወቅት በቱርክ የተሻለ ጊዜ እያሳለፈ የሚገኘው አንድሬ ኦናና በቀጣይ የውድድር ዘመን ወደ ኦልትራፎርድ ተመልሶ ለቁጥር 1 ግብ ጠባቂነት ለቦታው ለመፋለም መወሰኑም ተሰምቷል። ሪያል ማድሪድ ከማንቸስተር ሲቲ ወይም ስፖርቲንግ እና ፒኤስጂ ከባርሴሎና ወይም ቼልሲ ሊገናኙ የሚችሉበት የአውሮፓ ሻምፒየንስ ሊግ ድልድል ተጠባቂ ሆነዋል። የአውሮፓ ሻምፒየንስ ሊግ የቅድመ ጥሎ ማለፍ ጨዋታዎች ትላንት ምሽት ሲጠናቀቁ ሪያል ማድሪድ ቤኔፊካን በደርሶ መልስ በማሸነፍ ወደ 16ቱ መቀላቀሉን አረጋግጠዋል። ከስታዲዮ ዴሉዝ በቪኒሺየስ ግብ አሸንፎ የመጣው ማድሪድ ትላንት ማታም ቪኒ በድጋሚ አስቆጥሮ በደነሰበት ምሽት በሜዳው ድል ተቀናጅቷል። ፈረንሳዊ አማካኝ ቹዋሜኒ ኮከብ ሆኖ ባመሸበት ጨዋታ ሪያል ማድሪድ ከመምራት ተነስቶ 2-1 አሸንፏል። ኖቱ ራሺዝም የሚል ቲፎ በሜዳው ያደመቀው ሪያል ማድሪድ ለዘረኝነት ቦታ እንደሌለው ገልጾ በሁለቱም ጨዋታዎች አስደናቂ ብቃቱን እያሳየ ለሚገኘው ኮከቡ ቪኒሺየስ ጁኒየር ያለውን ድጋፍ አሳይቷል። ማድሪድ በደርሶ መልስ 3-1 ቤኔፊካን የረታ ሲሆን ወደ ሩብ ፍጻሜው ለማለፍ ሪያል ማድሪድ ከሲቲ እና ከስፖርቲንግ ሊዝበን አንዳቸውንም ሊገጥም ይችላል ተብሏል። ከሪያል ማድሪድ በተጨማሪ በቀጥታ 8 ውስጥ መግባታቸውን ቀድሞው ያረጋገጡትን ክለቦች በመከተል በቀድመ ጥለው ማለፍ የደርሶ መልስ ጨዋታ ቀሪዎቹ 8 ቡድኖች ተለይተው ታውቀዋል። ለመሆኑ ሩብ ፍጻሜውን ለመቀላቀል በሚደረገው የዕጣ ድልድል የትኞቹ ክለቦች ከየትኞቹ ጋር ይገናኛሉ የሚለው ተጠባቂ ሲሆን ገና ከወዲሁ ጠንካራ ክለቦች እርስ በርስ ሊገናኙ የሚችሉበት እድል ሰፊ በመሆኑ የጥሎ ማለፍ ድልድሉ አጓጊ ሆኗል። በቅድመ ጥሎ ማለፉ ቤኔፊካን ያሸነፈው ሪያል ማድሪድ ሩብ ፍጻሜውን ለመቀላቀል በሚደረገው ትግል ከማንቸስተር ሲቲ ወይም ከስፖርቲንግ ሊዝበን ጋር የሚገናኝ ይሆናል። ሌላኛው የሚጠበቀው ድልድል የአምናው አሸናፊ ፒኤስጂ ከባርሴሎና ወይም ከቼልሲ ጋር የሚገናኝበት ሲሆን ጁቬንቱስን ያሸነፈው ጋላታሳራይ በበኩሉ ከሊቨርፑል ወይም ከቶተንሃም ስፐርስ ጋር የሚገናኝ ሲሆን በድራማዊ ተአምር በሜዳው ዶርትመንድን አሸንፎ ያለፈው አታላንታ ባየር ሙኒክ ወይም ከአርሴናል ጋር የሚገናኝ ይሆናል። በሌላ በኩል ኒውካስል ዩናይትድ
ዩናይትድ ከባርሴሎና ወይም ከቼልሲ፣ አትሌቲኮ ማድሪድ ከሊቨርፑል ወይም ከቶተናም፣ ባየር ሊቨርኩሰን ከባየር ሙኒክ ወይም ከአርሴናል እና ኢንተር ሚላንን አሸንፎ የመጣው የዘንድሮ የሻምፒዮንስ ሊጉ ክስተት ቦዶ ግሊምት ከማንቸስተር ሲቲ ወይም ከስፖርቲንግ ሊዝበን ጋር የሚገናኙ ይሆናል። ሁልጊዜ ድራማዊ ምሽቶች የሚኖሩት የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ድልድል ነገ በስዊዘርላንድ ኒዮን የሚወጣም ይሆናል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።